አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ልክ ስጾም ስጸልይ ስሰግድ ሳስቀድስ መንፈሳዊ ሲሆን ሁሉ ነገር ይዘጋጋብኝና ድብልቅልቅ ይወጣል። በቃ በጣም ግራ አጋባለሁ። እሱን ትጉት ሳደርገው ደግሞ ሁሉ ነገር ይከፋፈትልኝና ሰላም ሆናለሁ። ይሄ ነገር ምንድነው ነው የምትለው እህታችን የተናገረችው? አዎ መንፈሳዊ በምንሆንበት ሰዓት ወይ ቤተክርስቲያን በምናጠብቅበት ሰዓት ለምን እንደመጣን ዲያብሎስ ስለሚያውቅ ፈተናውን ያከብደዋል። ለምን እንደመጣን ያውቃል። ግን እግዚአብሔርን ፈልገን ከመጣን የእውነት ነው የምላችሁ ፈተናው ቢኖርም እናሸንፋለን። ብዙ ሰው ቤተክርስቲያን የሚመጣው 70% 60% ችግሩን ለመቅረፍ ነው። ችግሩም ደግሞ ዓለማዊ ችግር ነው። መንፈሳዊ ችግር ብዬ የማስበው እኔ ልቦና ስጠኝ ለቅዱስ ቁርባን አብቃኝ ብለን አለመጸለይ ነው መንፈሳዊ ችግር ምለው። ይሄንን ደግሞ መጸለይ መንፈሳዊ ብቃትና ብልጠት ይባላል። ለቅዱስ ቁርባን አብቃኝ፣ ህይወቴን ለውጥልኝ፣ በእኔ ሰው እንዳይሰናከል እርዳኝ፣ እኔ ለሰው መሰናከል ምክንያት እንዳልሆን አንተ ጠብቀኝ ብሎ አንድ ነገር መጸለይ በጣም ትልቅ ነገር ነው። ለነፍስ መጨነቅ ይባላል። ይሄ አባቶች ለነፍስ ስለሚጨነቁ ነው የሚመንኑት የሚመነክሱት፣ ለስጋቸው ስለሚጨንቁ አይደለም። እኛ ደግሞ ጭንቀታችን ምድራዊ ነው። ስለዚህ እህታችን ትልቁ ችግር ምንድነው? መንፈሳዊ የምትሆነው ለምንድን ነው? ለምንድነው መንፈሳዊ የሆነችው? ምን ፈልጋ ነው እዛ ሄደችው? አየች፣ ፈተና ብላ ያሰበችው እሷ እንደ ፈተና የቆጠረችው የትኛውን ነው? ቤተክርስቲያን ስትሄድ ያ ነገር ቅርት እንዲልላት ነው የፈለገችው ማለት ነው። ስለዚህ ለሶሉሽን የወሰድናቸው መፍትሄ ይሆናሉ ብለን የወሰድናቸው እርምጃዎችና አሉብን ብለን የምናስባቸው ችግሮች ሚዛን ላይ ማስቀመጥ አለብን። መጀመሪያ እኔ አሁን እንዴት ነው የምታስበው አንተ ብትሉኝ፣ መጀመሪያ ችግሩ ምን አይነት ችግር ነው? ከዛ በኋላ ደግሞ መፍትሄው ምን አይነት መፍትሄ ነው? ለችግሩ የሚመጥን መፍትሄ ነው ወይስ ችግሩ ከመፍትሄው ጋር ተመጣጥነዋል ወይ ብላችሁ አስቡ። ምድራዊ የሆነ ችግር ከሆነ ምድራዊ የሆነ መፍትሄ መጀመሪያ መፈለግ ያስፈልጋል። ምድራዊ ችግር ሆኖ በእግዚአብሔር እንዲፈታ ከፈለግን ደግሞ ፍጹም መንፈሳዊ ሆነን ከተሳካ ተሳካ፣ ካልተሳካ ግን መንፈሳዊ ሕይወትን አሳድጋለሁ ቀጥላለሁ ብሎ ወስኖ ነው የሚገባው መንፈሳዊ ሕይወት እንጂ እንቅፋት በመታን ቁጥር ትንባለን ቁጥር ወይም ስራ ባጣን ቁጥር ሰው በተናገረን ቁጥር እንደ ፈተና ከቆጠር ነው። እውነት ነው እህታችን የተናገረችው በአስተሳሰቧ ልክ ፈተና ነው ማለት ነው። ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ። የትኛው ባንክ ነው የሚሰራው? አቢሲኒያ። አቢሲኒያ ባንክ። አዎ። ስንት ናችሁ ጠቅላላ? 1500 ነው። 1500 ሰይጣን። አዎ። ሰይጣን ብቻ። አይነ ጥላ ቡዳ፣ አይነ ጥላ፣ መተት። መተት። የጠንቋይ ነህ? የምን መተት ነው? ጠንቋይ። የጠንቋይ መተት። አዎ። ስንት ዓመት? በምንድን ነው የገባው አንተ መተቱ? 10 ዓመት። 10 ዓመት። በምንድን ነው የገባው? በልብስ በምግብ? በገንዘብ ነው የገባው። በገንዘብ የገባሁት በለ። በገንዘብ ነው የገባሁት። የገባው? አዎ። ምን አድርገው ተብለህ? ሰጥቼው እንድሰጥ አድርጌ። አዎ ነው የገባሁት በገንዘብ። አዎ። ምን አድርግ ነው የተባልከው? እንዲባክን፣ ሰው ጋር እንዳይገናኝ፣ የያዘው እንዲባክን፣ ሰላም እንዳያገኝ ለማድረግ ነው የገባሁት። አሁን ትለቃላችሁ? አትለቁ? እለቃለሁ። ወደ ሲኦል ትገባላችሁ? አትገቡ? ወደ ሲኦል። በል ተንበርከኩ። ቧጥን አውጡ ከሰውነቱ። መተቱ ምኑ ላይ ነው ያለው? ጭንቅላቱ ላይ ነው። ውጣ ከጭንቅላቱ ላይ በኢየሱስ ክርስቶስ ስም። አብላ ውጡ። ቡዳው ምን ውስጥ ነበርክ? ቡዳ ሆዱ፣ በጭንቅላቱ፣ በእጁ
ነው ውስጥ ነው ያለ ነው። አያውቃችሁም ነበረ ይሄን ያህል ዘመን አብራችሁ መኖራችሁን? እሱ አያውቅም። እሱ አያውቅም። በየሆስፒታሉ ይዞራል። አንዴ ይሄ ነው ይሉታል፣ አንዴ ይሄ ነው ይሉታል። በቃ ምን አሉት? ቆይ ሐኪሞች ምን አሉት? ሐኪሞች አንዴ ነርቭ ነው ነው የሚሉት፣ ነርቭ ነው በቃ 1,000-2,500 ብር የድርጅቱ ገንዘብ ወጥቶ ኤክስሬ ሁሉ ተነስቷል፣ ግን ምንም የለበትም ነው የምለው። ግን መድኃኒት ይሰጡታል፣ ግን መድኃኒቱ አይሽልም። ዓለማችን መንፈሳዊነታችን 100% የጠላትን ጥቃት ከረሳ ቆይቷል። ረስተናል። ሰይጣን ከአቅም በላይ በሆነ አካሄድ ቀድሞናል። ከቅድሚያት ተነስተው ጥቃታቸውና ምስጢራቸውን ደብቀው ሲያጎሳቁሉን መረጃው የለንም። ሌላው ደግሞ ትልቁ አደገኛው ነገር ስለ ጠላታችን ስለ ዲያብሎስ ልናውቅ የሚገባውን ነገር ላለማወቅ የምናረጋቸው ድብብቆሾች በጣም የተጎዳ ትውልድ እንድንሆን አድርጎናል። ይሄ የተደበቀ ምስጢራዊ የጥቃት መናፍስት ሰለባዎች እየበዙ መምጣታቸው ለሀገሪቱም፣ ለህብረተሰቡም፣ ለታሪካችንም፣ ለእምነታችንም ጠንቁ እየበረታ ነው ሄደው። በአንድ አቅጣጫ የምናየው ነገር አይደለም። አንድ መንፈስ አብሮን አድጎ ወደ ቤተ እግዚአብሔርም ከገባ ጥሩ እምነት ይኖረናል ብለን መጠበቅም ያስቸግረናል። እንዴ ለምን? ብዙ ስራዎች ይሰራል እሱ። እኛ ከምንሰራው በላይ እሱ ይሰራል። ለምን? ቢሮ አይዘጋም። ከውጪ አይደለም ያለው፣ ከውስጥ ነው። ለማደናገርና ሁኔታዎችን ለማዘበራረቅ የሚችልበት አቅምም የዛኑ ያህል እንደ መንፈስነቱ ችሎታው የዳበረ ነው። የአንድ ዘመን ትውልድ አይደለም ሰይጣን፣ ለዘመናት የቆየ ስልት ያለው ነው። ፕሮጀክቱ በጊዜያዊ ትውልድ የተነደፈ አይደለም። ከወደቀበት ጊዜ ጀምሮ ሰው ልጆችን ስራ ማስኬጃ አድርጓቸዋል። ስራ ማስኬጃ፣ የስራው ማስኬጃ። ምቀኛውም በአንድ በኩል፣ ተንኮለኛውም በአንድ በኩል፣ ሟርተኛውም በአንድ በኩል፣ ሰላቢውም በአንድ በኩል፣ አመፀኛውም በአንድ በኩል አሰልፏል። እሱ ስሙ ልበል፣ ስማ ልበል፣ ስማ በለኝ፣ እኔን ስማ በለኝ። ማነህ አንተ? ስማ በለኝ። ሰይጣን ነኝ። ሰይጣን ደግሞ በኩራት ሰይጣን ነኝ ትለኛለህ? ሰይጣን ነኝ። አትፈራም? ስምህን? አልፈራም። ለምን እፈራለሁ? እንዴት በዚህ በአንደኛው ክፍለ ዘመን ሰይጣን ነኝ ትላለህ? ልክ ነዋ። ሰይጣን እኮ ምድርን እኮ ነው የሚገዛው። ሰይጣን ምድርን ነው የሚገዛው። እዚህ ህዝብ ሁሉ ውስጥ እኮ አለ እኮ። ያንዳንዱ ብትደበቅ እኮ አለበት። ምድር ይገዛል ሰይጣን? ይገዛል። ተዘጋጅ። ቧጠና ውጣ ከሰውነት ውስጥ። ደፋር ነው፣ በጣም ደፋር ነው። ሳይንቲስትንም አይፈራም። ምሁርነት አያስደነግጠውም። መንፈሳዊነታችንም አያስበረግገውም። ታላቁን ሊቀ ካህን ኢያሱን ይዞት ነበር። ትንቢተ ዘካርያስ ላይ ተመልከት። በአዲስ ኪዳን ደግሞ ጴጥሮስንም ይዞት ነበር። ጳውሎስን በመደበኛ ከትውልድ መጥቶበታል። ግን ጸጋዬ በድካምህ ያበቃል አለው። 3 ጊዜ ከኔ እንዲለይ የሰይጣን መጎሰሚያ ጸለይኩ አለ። እንዲለየኝ አለ። ሁለተኛው ቆሮንቶስ ምዕራፍ 12 ላይ ተመልከቱ። እንዲለይ የጸለየው ያ የመጎሰሚያው ሰይጣን በብንያም ዘር በኩል ከ2000 ዓመት ከ5000 ዓመት በፊት የነበረ መንፈስ ነው። ጳውሎስ ላይ የነበረው ማለት ነው። የብንያም ዘር ነው። በጣዖት ጊዜ የተወለደ ልጅ ነው ብንያም። ጳውሎስም የብንያም ነገድ ነው። የጨሌ ዘር ሆነን ከበስተጀርባ ያለው ኮተት እዛው ቀርቷል ማለት አትችልም። አብሮ ተወልዶ ቁጭ ብሏል። በቃልቻ ቤት በጠንቋይ ቤት አንድ ቀን ካፈነደድክ፣ በመተተኛና በሟርተኛ እጅ ውስጥ አንድ ቀን ከገባህ፣ በአውደ ነገሥት መንፈስ ከተጋባህ ያለው ሂደት የመሰሪው መንፈስ ኃይል በኑሮህና በጊዜ በዘመንህ ላይ ሁሉ ይወስናል። በል ተዘጋጅታችኋል? ስንት ናችሁ? 1500 1500
መተት፣ አይነ ጥላ፣ ሰይጣን፣ ቡዳ። ባንክ ቤት ስንት ዘመን ሰርቷል? 16 ዓመት ሰርቷል ባንክ ቤት። እንዲህ አይነት ሰው አሁን ወደ ላይ ባውጡት እስቲ፣ ከእንዲህ አይነት መንፈሶች ጋር ወደ ወንበር አውጡት፣ ከፍ አድርጉና አስቀምጡት። ምን ሊያቅድ፣ ምን ሊሰራ፣ ምን ፖሊሲ ሊያወጣ እንደሚችል አስቡት። ምን ፕሮግራም፣ ምን ሊመራ፣ ምን ሊጽፍ እንደሚችል አስቡ። እግዚአብሔር ይማረን። በላፉ ላይ ሁን፣ አፉ ላይ ሁን። ፈተን ፈተን በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። አሁን በአስማት ስም አልኩኝ እኔ አልኩኝ እኔ ጋርድኤል፣ ፋርድኤል፣ ጃንድኤል፣ ጧራኤል፣ መጣቄል፣ ፈጣቄል ብል ትቀበላላችሁ። አይነ ጥላው ይደግፈኛል። ሁሉ ልብ ውስጥ ያለው መንፈስ ይደግፋል። በማስም ነው የተባለው። በማስም ነው ወደ ሲኦል የምትሄደው። በእግዚአብሔር ስም፣ በእግዚአብሔር ስም ወደ ሲኦል የምትገባው በማስም ነው። በእግዚአብሔር ስም የምትለቀው በማስም ነው። በእግዚአብሔር ስም ነው። በቅድስት ድንግል ማርያም ስም፣ ቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም ሁላችንም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። በአብ በወልድ በመንፈስ ቅዱስ ስም፣ አብ በወልድ በመንፈስ ቅዱስ ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ሰባት ጩኸት እናውጡ። እግዚአብሔር ይገስጽ። ማነህ? ኢታና ነኝ። ኢታና ነኝ። ኢታና ጎበና፣ ኢታና ጎበና እባላለሁ። ኢታና ጎበናን ለማግኘት 1500 ሰይጣኖችን ማለፍ አስፈላጊ ነበር። ኢታና ጎበና 1500 ነፍሳት የራሳቸው የሆነ አካል፣ የራሳቸው የሆነ ባህሪ፣ የራሳቸው የሆነ ጥቃት ያላቸው ጠላቶች እጅ ውስጥ ነበር። ይሄ ለጌታ ያስፈልገዋል አያስፈልገው? ለስላሴ ያስፈልጋል አያስፈልግም? የባ ፍጡር ነው፣ የስላሴ ፍጡር አይደለም። እና የ1500 ሰይጣን መኖሪያ ይሁን፣ የስቃይ መንፈስ መኖሪያ ይሁን። መተት ምን አድርገህ የተባልክ ነው? መተት አሳብዳት ከዛ ግደላት ነበር የተባልኩት እኮ። አሳብደህ ግደላት። እሷ ማን አባቷ ስለሆነች ነው ቤተሰብ የምትረዳው አለኝ። ትረዳለህ? ቤተሰብ አዎ ትረዳለች። እሷ ብቻ ናት ከቤት ውስጥ ለእናትና ለአባቷ የምታስበው። ከዛን ቀን አባት አለ። ምንድን ነው የምትሰራው? ኧረ በስመ አብ የወንድ ስራ እንዳለ የወንድ ጎበዝ ነበረች። ከዛ እሷ እንደዚህ እያደረገች እንዴተኛ ቁጭ ብለን ታድጋለች አልነና ሄደን በ35 ብር ሽመልባት ነው። ከሰው ጠቅላላ ውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ ወላዲተ አምላክ ስም፣ የጣዖት መንፈስም፣ መተትም፣ ዛር ቡዳ አይነ ጥላም ቡዳይ ነጥላ ሁላችንም ሲኦል ታስረናል። ቶሎ ሰባት ቀን ድህነትን የሚመኙ ራሳቸው ድህነትን የሚያጋቡ ችግርን የሚያጋቡ በቅናትም በተንኮልም በመቀኝነትም በቃ ከነጣዖታችን እንዲህ እንሰቃያለን። በልተን ተነሽ ያዝ ቻሽ በርች ቡዳ አይነ ጥላ እናት ተጨቀጭቃለች። ብዙ አንቺ ልጅ አታገቢ እንደው አይኔን ባይነት ታሳየኝ እንደው ልጅ አትወልጂም እንደው በቃ ዱርዬ ሆነሽ ቀረሽ ሲሏቸው ሲጨቀጨቁ እፍ ማየ በቃ አጋባልሻለሁ አንተልና በግድ ያው ማግባት አትፈልግ ታገባለች፣ ትወልዳለች። ወይም ደግሞ አግብታ ትዳር ውስጥ ነች ያለችው። ግን ወሲቡንም ወይም ተላጽቆውን አትፈልገውም፣ ከባሏ ጋር መዝናናቱን አትፈልገውም። ወይም ደግሞ በቃ እዛ ትዳር ላይ ያለው ነገር አይመቻትም ማለት ነው፣ ይደብራታል። እና መተኛት ነው የምትፈልገው። ሲነጋ ምናልባት የቤት ሰራተኛ ካለ ቁጭ ብላ ስልኳን የምትጎረጉር ትሆናለች። ተኮፈሳ ተቀምጣ ስለ ሳንቲም ስለምትለብሰው ልብስ ስለምናምን ልታስብ ትችላለች። ግን ይሄ በትዳር መካከል ስላሉ ፍቅር ስለሚባለው ነገር
የማሰቢያ ጊዜ የላትም፣ ፍላጎትም የላትም። ኢቭን የወሲብ ስሜት ራሱ የማይሰማቸው እህቶች አሉ። በጣም ያሳዝኑኛል። ጭራሽ ምንም ስሜት የለንም ነው የሚሉት ሲናገሩ፣ ሲያወሩኝ፣ ሲጽፉልኝ እና የምክራገሩትን ስንል ጭራሽ እኔ ባለቤቴ ምን እያደረገ እንደሆነ ራሱ ግራ ይገባኛል። ከላይ ላይ እንደነበረ ማስበው ሲጫነኝ ነው እንጂ የማውቀው ነገር የለም። ምን ተፈጽሞ እንደወረደ እኔ ምንም ስሜት የለኝም። እና ዝም ብዬ ነው የምኖረው ልጆቹን ለማሳደግ እናቴ ውለጂ ስላለችኝ እንደው በቃ ሴትነቱ አይቅርብኝ ብዬ ነው እንጂ ምን ይሻለኛል ብሎ የሚመጡ አሉ። መንፈስ እንደዚህ ቡዳ ሲሆን ሲዘጋ እንደዚህ ነው የሚያደርገው። ቡዳ አይነ ጥላ ወይ ቡዳ ዛር ሲሆን ማለት ነው። ግን እንዲያገቡ ይፈቅድና ልጆቹን ደግሞ እንድትረግማቸው ደግሞ ያደርጋል። ለምን? ባሏንም ስለማትወደው ጥሩም ስሜት ስለሌላት ልጆቹም ተወልደዋል። ሲያጠፉ በባሏ ማንነት ነው የምትረግማቸው። አንተ የእንትና ልጅ ምናምን እያለች እየተረገመች ማለት ነው። ከዛ ትወረውራለች፣ ጫማ ወርውራ ወይም የሆነ ቢላ ነገር ወይ ዕቃ ነገር ወርውራ ትጎዳዋለች። በጥፊ ከግድግዳ ጋር ታጋጨዋለች። ልጆቹም ላይ ጥሩ ስሜት የላትም፣ ባሏም ላይ ጥሩ ስሜት የላትም። ከጎረቤትም ጋር ምናልባት እንደው ከባህሪዋ ጋር የሚስማማ ነገር ካለ ነው እንጂ ጥሩ ስሜት ላይኖራት ይችላል። ጸራሞ ደራሞ የሚባል የእንቅልፍና የአፍዝ አደንግዝ መንፈስ አለ። ጸራሞ የሚባለው የእንቅልፍ ነው። ደራሞ የሚባለው ደግሞ በቁም እንድንፈዝ የሚያደርግ ነው። ማለት አለን አልተኛንም፣ ግን ተኝተናል። ምን ማለት ነው? ሰላም ነው ስትሏቸው አንዳንድ ሰዎች ሰላም ነው እንዴት ነው ብለው ንቅት ይላሉ። ሀሳብ ውስጥ ሂጅ እኮ ምናምን ይላሉ። በቁም መፍሰስ የሆነ ቦታ መሄድ ፈልጋችሁ አይ ይደክመኛል አልሄድም፣ እንዲህ ቢሆንስ እያሉ ምክንያት እየፈጠሩ ዝም ብሎ ደንዝዞ መቀመጥ። ለማንኛውም መንፈሳዊ ትጋትና ተጋድሎ ምክንያት እየፈጠሩ መተኛት። ይኸው እንዳለ ወንድማችን በቃ ዝም ብዬ መገላበጥ ነው። የቤተ ክርስቲያን ቅዳሴም እየተሰማ ምን እየታደረግ ግልብጥ ብሎ ጆሮ ድፍና ጎ መተኛት በብርድ ልብሱ። ተነሳ አንተ ትምህርት ቤት ሳይደርሷል ጸበል ሂድ፣ ቅዳሴ ሂድ፣ ተነሳ አንተ ኪዳን ሂድ ሲባል እስቲ ዛሬ ለፈኝ ተውኝ ባካችሁ ግልብጥ ይላል። ጸራሞ ይባላል። ይሄ ጸራሞ ማለት እንግዲህ በተሻለ መጠን ከግዕዙ ጋር የተገናኘ ነው። እንቅልፍ ሊያመጡ የሚችሉ መናፍስቶች ስም የተሰየሙበት ነው። እንደ መስቲማ አይነት ነገር ነው ማለት ነው። መስቲማ የሚባሉ መናፍስቶች አሉና እነዚህ መናፍስቶች በጻድቁ አባታችን በአቡነ ተክለ ሃይማኖት፣ በአቡነ ሀብተ ማርያም እንዲሁም በአባ በጸሎተ ሚካኤል ዘመንም እንደነበሩ ገላቸው ላይ ይናገራል። ህዝቡን በእንቅልፍ የሚያፈዝ ባሉበት እንዲያውም አንዳንዴ ጨካኝና ኃይለኛ ገዢ ሲመጣ መነኮሳት ራሳቸው በተለይ በአባ በጸሎተ ሚካኤል ዘመን ህዝቡም መነኮሳትም ካህናትም ጳጳሳትም ሁሉም በወቅቱ ለነበረው ጨካኝ ንጉሥ ተገዢ ነበሩ ይላል። ልክ እንደ ዛሬው ዘመን ባልልም ግን ተገዢ ሆነው ፖለቲከኞች ሆነው አባ በጸሎተ ሚካኤልን ለምን ሰበኩ በአደባባይ ለምን እውነቱን ተናገሩ ተብሎ እስር ቤት እንዲታሰሩ አድርጓቸዋል። ለምንድን ነው ይሄን ያነሳሁት? ህዝቡ ሁሉ በአዚም ተይዟል። ሟርት ማለት ነው። ወይም ደግሞ በዛ ደራሞ በሚባለው በቁም የፈዘዘ ምንም ነገር አድርግ ቢባል እሺ ብሎ የሚያደርግ የሚፈራ እንዲህ ሊደረግብህ ነው ይሄን አድርግ ይሄ በዚህ ስታደርጉ ይሄ እንደዚህ ይሆናል ሲባል እሺ ብሎ በቃ ዝም ብሎ በፈክር ይዞ መውጣት እንዲህ ማድረግ በሁሉ ነገር ላይ መሳተፍ ማለት ነው። መነኮሳቶች ራሳቸው ይላል በአባ በጸሎተ ሚካኤል ዘመን በ11ኛው መቶ ክፍለ ዘመን መነኮሳቶቹ ከገዢው ጋር ከመንግስት ጋር ተመሳጥረው አብረው ሆነው አሳሰሯቸው ነው የሚለው። 2 ዓመት ታሰሩ፣ ግን እስር ቤት ደግሞ ፍሬ ያፈሩ እሳቸው። ስለዚህ ጸራሞ ማነው ደራሞ የሚባለው መንፈስ እንደምን መሰላችሁ? በከተማ ላይ በሀገር ላይ የሚለቀቅ አፍዛ ደንዝዝ እንደማለት ነው። ዝም ብሎ በቁም መፍዘዝ፣ በቃ ከጆዳፍ የሆነ ኑሮ መኖር ማለት ነው። እዛው ድግግሞሽ ባለበት የሚጠበጥባለ ባለበት ተርኒንግ ፖይንቱ እዛው የሆነ ዝም ብሎ የሚዞር ማለት ነው። ልጆቻችን ኢንዶሚ የተባለውን ምግብ ሲበሉ ስሙን ጠርቼ ነው የምናገረው አሁን በቃ ምክንያቱም እየበዛ ስለመጣ ነው። እንደገና ታሽጎ የሚሸጡ ደግሞ ብስኩቶች፣ ኬኮች አሉ። ኤስኤስ ምናምን የሚባሉ የተለያዩ ብስኩቶች አሉና በምን አይነት ዱቄት በምን አይነት ክሬም እንዴት አይነት በማን ወት በግመል ወተት ይሰራ በምን ይሰራ ኬኩ አይታወቅም። ቤተክርስቲያን ባልፈቀደችው አይነት ወተት ተሰርቶ ሊሆን ይችላል። በአሁኑ ሰዓት የግመል ወተት በጣም እየተሸጠ ነው። የግመል ወተት ደግሞ አይጠጣም። ክርስቲያን የግመል ወተት አይጠጣም፣ የታወቀ ነው። ኬኩ በምን እንደተሰራ፣ ኢንዶሚው በምን እንደተሰራ፣ ኢንዶሚ ውስጥ ያለው ቅመም ከፈለገ ፋብሪካው ይክሰሰኛውን ቅመሙ ይሄ በርበሬው ምናምን አይምሯቸውን ይቆጣጠራል ይባላል ልጆቹን። አሁንም ኢንዶሚ ግዙልን። ትልቁ ማዋቂውም በራሱ ኢንዶሚ ቶሎ በሰልበስላጎ ላፍላፍ አድርጎ ነው የሚሄደው። ኬሚካሉ ፓስታው ላይ ያለው ያደረቀው ኬሚካል በራሱ መርዝ ነው። መርዝ ስላችሁ ኃይለኛ ከሰውነት የማይወጣ ከባድ ነው። አሁንም እንድንወደው ውስጣችንን በጣም የሚያነቃቃ ኒኮቲን ያለው ነው። ከባድ ኒኮቲን ያለው ነው። እንግዲህ ያንን አይተው ልጆች
ሽሮ ብታቀርቡላቸው፣ ምስር ብታቀርቡላቸው፣ ጨው እንኳን ባይኖረው አይንቁትም። ኢንዶሚ እያሉ አባዬ አቤት ኢንዶሚ፣ እማዬ አቤት ምሳ ኢንዶሚ፣ በምሳ ኢንዶሚ ጋዝ በቃ አሁን በኢትዮጵያ ነው የምነግራችሁ። ውጭ ሀገር ደግሞ የራሳቸው የሆነ እንደ ማክዶናልድ የሆኑ በርገሮች ይሆናል፣ ሌላም በጣም ሱስ የሚያስይዙ መጠጦች ይኖራሉ። አሁን ኮካኮላ ውስጡ በጣም ሱስ የሚያስይዝ መጠጥ አለው። ሐሺሾች አሉት። አንዳንዶቹ ሐሺሽ ሁሉ ያላቸው አሉ። በሐሺሽ የሚሰሩ የወጥ ማጣፈጫ ቅመሞች፣ ስሙን አልጠራም። ኢትዮጵያ ውስጥ በተለይ ስሙ ታዋቂ የሆነ የወጥ ማጣፈጫ ቅመም ከአሳማ ስጋ ጄላቲን ማለት ኒኮቲን ማለት ነው። ከዛ ላይ ተወስዶ የሚሰራ ነው። በየመንገዱ ቡና ጠጡ ብሎ የሚያፈሉ ሴቶች ቡና ውስጥ ሰዎች መጥተው እንዲጠጡላቸው የጫት ውሃ ጨምቀው እንደሚያደርጉበት ማለት ነው። የጫት ውሃ ለምን ደው የምታደርጊው ተብላ በፖሊስ ስትጠየቅ እኔም ጠይቄያታለሁ። ሰው ይሄን ሲጠጣ ይመጣል፣ ሁልጊዜ ሰዓቱን ጠብቆ እንዲመጣልን ነው። ያው ይመረቀናል፣ ፏ ይላል፣ ደምቆ እንዲሄድ ነው፣ ደግሞ ጥሩ ቀን እንዲሆንለት ነው ብለው ራሳቸው ቃሚ ስለሆኑ ራሳቸው አጫሽ ስለሆኑ ራሳቸው እንደዚህ አይነት ካዳሚ ስለሆኑ ጫትን ሲያደርጉ አያዝኑም ወይም ደግሞ ምንም አይመስላቸውም። ግን አሁን ቅድሚያ አላውቅም። መንገድ ላይ ጠጥቼ ከሆነ ግን አለቀልኝ። ሰንበት ተማሪም ይሆንክ ዲያቆንም ይሆንክ ቀዳሽም ይሆንክ አጠቃላይ መንገድ ላይ የቡና ጠጥታ ከሆነ አለቀልህ። ምንድነው አለቀልህ? ጫት ቅድሚያ አላውቅም ትላለህ። በጎን ግን አልሸሹም ዞር አሉ ነው። አዘልከውም አቀፍከውም ሁለቱም ተሸከምከው ምንም በዚህ ብታዝለው በዚህ ብትይዘው ሁለቱም ሸክም ነው። ቡናውን እዛ ጋም ሄደህ ጠጣህ፣ እዚህም ጠጣኸው። አንተ አቃቂ ቡና ጸብ የለውም ቡና እንደዚህ የለውም ብትል ግን እዛ ውስጥ ምን አለ ጠይቅ። ምንድን ያነቃቃኝ? ልክ ቡና ከጠጡ በኋላ እንቅልፋቸው የማይተኙ ሰዎች አሉ። ፏ ብለው የእሷ ቡና በጣም ይጣፍጣል ይላሉ። ለምን? ስኳር ጨመር አድርገውበት እንዳይታወቅ አድርገው ነው የሚሉት።